ሰማይና ምድር ሲፈጠሩ በመጀመሪያ እንትን ነበሩ ማለት ጠብታ ነበሩ። ከአርሽ ውሃ ላይ ጠብ ብለው የተወሰደ ጠብታ ነው። 7 ምድርና 7 ሰማዮች ማለት ነው። ይህ መጀመሪያ ላይ ካነታ ረጥቀን በመጀመሪያ አላህ ሲፈጥራቸው በመጀመሪያ ኸልቅ ነው ፈጠራቸው 7 ሰማይንና 7 ምድርን። ካነታ ረጥቀን ጠብታ ነበሩ ወይም የተጣበቁ ነበሩ። ከዛ በኋላ አላህ እንደነገረን ፈፈተቅናሁማ ከእንትን አልናቸው እንዲላቀቁ አደረግናቸው ይላል አላህ ሱብሓነሁ ወተዓላ። እንዲላቀቁ አደረጋቸው ማለት ልክ አሁን የምናየው ሰማይና ምድር ሆኑ ማለት ነው። መጀመሪያ አንድ ላይ ተጣብቀው ነበር የተሰሩት የፈጠራቸው አላህ ሱብሓነሁ ወተዓላ። ከዛ ደግሞ ያው ፈለቅ አደረጋቸው። በመጀመሪያ ኸለቀ ወረተቀ ወፈተቀ ወፈለቀ ማለት ነው። ከዛ ውስጣቸው ያሉ ሌሎችም እንግዲህ ብርሃን ጨለማ እንዲሁ እነዚህን ነገሮች ደግሞ አላህ ሱብሓነሁ ወተዓላ አካተተባቸው ማለት ነው። ስለዚህ 7 ሰማዮችንና ምድርን አላህ በሚፈጥርበት ጊዜ ደግሞ በ6 ቀናቶች ነው የፈጠራቸው። በመጀመሪያ ምድርን ነው የፈጠረው። ከዛ ከነበረው ጠብታ ከአረፋቱ ምድርን ፈጠረ አላህ ሱብሓነሁ ወተዓላ። ከዛ ደግሞ ከተነነው ጭሱ ከዛ ከውሃ ላይ ከተነነው ጭሱ ደግሞ ሰማይን ፈጠረ ማለት ነው አላህ ሱብሓነሁ ወተዓላ። ያው ሰማይና ምድር ከዛ በኋላ ውስጡ ያሉት ነገሮች በአጠቃላይ በ6 ቀናት ውስጥ ተፈጠሩ ማለት ነው። በ6 ቀናት ውስጥ ሲባል ግን 6 ቀናቶች እኛ እንደምንቆጥረው ላይሆን ይችላል። ምክንያቱም በዛን ሰዓት ያው እኛ የምንቆጥረው ቀን መሬት በራሷ ላይ በምትሽከረከረውና በፀሐይ ዙሪያ በምታደርገው እንቅስቃሴ ነው ያው ቀናቶች ብለን የምንቆጥረው። በራሷ ላይ የምታደርገው ዙሪት አንድ ቀን ብለን እንጠራዋለን እና በዛን ሰዓት ግን መሬት አልተፈጠረችም እና ስለዚህ አቆጣጠሩ ራሱ ከዚህ የተለየ ሊሆን ይችላል። በርካታ ዓመታትም ሊሆን ይችላል ወይም ከዛ በዚህኛው አቆጣጠርም ሊሆን ይችላል። እሱን አላህ ሱብሓነሁ ወተዓላ የሚያውቀው ሆኖ ነገር ግን በ6 ቀናቶች ውስጥ አላህ ሱብሓነሁ ወተዓላ 7 ሰማያቶችንና 7 ምድሮችን ውስጡ ካለው ነገር ጋር ፈጠራቸው። ያው ውስጡ ያለው የሚባሉት ያው መሬት ውስጥ ያሉ ብዙ ማዕድናት፣ ውሃዎች፣ እንዲሁ አዝዕርቱ የመሳሰሉትን እነዚህን እንግዲህ አላህ ሱብሓነሁ ወተዓላ በመጀመሪያው ቀናቶች የፈጠራቸው ፍጥሮች ሲሆኑ ከምድር ቀጥሎ ሰማይ ላይ ደግሞ ሲባል ፀሐይ አለ፣ ጨረቃ አለ፣ ሌሎች ከዋክብቶች አሉ። እነዚህን የተለያዩ ፈለኮችንና የተለያዩ ደግሞ እንትኖችን ፈጠራቸው ማለት ነው አላህ ሱብሓነሁ ወተዓላ። ስለዚህ እነዚህ ከውኖች ከተፈጠሩ በኋላ ነው እንግዲህ ህይወትን አላህ የፈጠረው ማለት ነው። እንግዲህ የተፈጠሩ 3 ተንቀሳቃሽና ህይወት ያላቸው አካላት አሉ። በመጀመሪያ የተፈጠሩት መላኢካዎች ናቸው። አላህ ሱብሓነሁ ወተዓላ መላኢካዎችን ከአርሽ ላይ ከተወሰደ ብርሃን ሲፈጥራቸው እነዚህ መላኢካዎች ባህሪያቶቻቸው ደግሞ ያዘዛቸውን ይፈጽማሉ፣ የከለከላቸውን ይከለከላሉ። አበቃ። እነዚህ ምንም ምርጫ የላቸውም። እንግዲህ አላህ ሱብሓነሁ ወተዓላ እነዚህን ሁሉ በሚፈጥርበት ጊዜ 2 አይነት አፈጣጠር አለው ማለት አምር አለው ማለት ነው። አላህ ኢራዳ አለው፣ አምር አለው። አምር ወይም ትእዛዙ 2 ነገሮች ናቸው። በ2 መልኩ ነው። አንደኛው ከውኑን ሁን ብሎ የሚፈጥርበት ትእዛዙ ሲሆን ለምሳሌ አሁን የገለጽናቸውን 7ቱን ሰማያት፣ አርሽን የመሳሰሉትን እነዚህን ሁን ብሎ የፈጠረበት አፈጣጠር ነው። ሌሎችም ህይወት ያላቸውም ለምሳሌ እንደ መላኢካ አይነቶቹንም እንደዚሁ በትእዛዛዊ በሆነ መልኩ የፈጠራቸው ናቸው። ማለት ምርጫ የላቸውም ወይም ከተፈጠሩ በኋላ ራሱ የተሰጣቸው ምርጫ የለም። ሁለተኛው ደግሞ እንትን ነው አምረት ተሽሪዕ የሚባለው ነው። የሸሪዓ ትእዛዝ የሚባለው ነው። ይሄ ደግሞ ለሚቀጥሉት ትውልዶች ማለት ለጅንና ቀጥለው ለሚፈጠሩት ሰዎች ለሰው ልጅ የታዘዘ ትእዛዝ ነው ማለት ነው። ለምን? ምርጫ ስለነበራቸው አቅል አላቸው። ስለዚህ መርጠው ነው የአላህን ትእዛዝ የሚፈጽሙት ማለት ነው። ያለመፈጸምም የመፈጸምም እንትኑ ተሰጥቷቸዋል፣ ምርጫው ተሰጥቷቸዋል። ስለዚህ በዚህ በተሰጣቸው ምርጫ መሰረት ግማሾቹ አይፈጽሙትም፣ ግማሾቹ ይፈጽማሉ። የፈጸሙት ይሸለማሉ፣ ያልፈጸሙት ይቀጣሉ። እና በዚህ መልኩ ነው የአላህ ሱብሓነሁ ወተዓላ ትእዛዙ እንትን ያለው ማለት ነው። ስለዚህ መላኢካን ደግሞ ከዚህ ውጭ አድርጎ ልክ እንደ ከውኑ በትእዛዙ ብቻ የተፈጠሩ ማለት ምርጫ የሌላቸው ግን ያዘዛቸውን የሚፈጽሙ የከለከላቸውን የሚከለከሉ ብቻ ሆነው ከብርሃን ፈጠራቸው። ስለዚህ ወንጀል አይሰሩም ያዘዛቸውን ስለሚፈጽሙ ማለት ነው።
እንትኖች ናቸው ማለት ጾታ የላቸውም፣ አይወልዱም፣ አይዋለዱም፣ አይራቡም ማለት ነው። በራሳቸው አይመገቡም። መላኢካዎች የተለዩ ባህሪያቶች እነዚህ ናቸው ከሌላው የሚለያቸው። ሌላው ደግሞ ለሰው ልጅ አይታዩም፣ ረቂቅ ፍጥሮች ናቸው። ስለዚህ እነዚህን ፈጠረ አላህ Subhanahu Wa Ta'ala። የመልካም ነገር መገለጫ ናቸው በእርግጥ እነዚህ ፍጥሮች ማለት ነው። ከዚያ ደግሞ ከነዚህ ከተፈጠሩ በኋላ ጅኖችን አላህ ፈጠረ። ጅኖች ያው ቀደም እንዳልነው ትእዛዝ የሚታዘዙ የታዘዙትን ግን የመፈጸምም ያለ መፈጸምም ምርጫ የተሰጣቸው ፍጥሮች ናቸው ልክ እንደ ሰው። እነዚህን ፈጠራቸው። እነዚህን ሲፈጥራቸው ደግሞ ከእሳት ነው የተፈጠሩት። ከእሳት ከነበልባሉ እና ከጭሱ ማለት ነው። ከጭሱና ከነበልባሉ ተቀላቅለው ማለት ነው የተፈጠሩት። ያው ጂኖችን ከእሳት ነበልባል ጭሱ የተፈጠሩ ናቸው ብሎ እንደነገረን ሚናር ይሰሙም ብሎ እንደነገረን አላህ Subhanahu Wa Ta'ala ማለት ነው። እነዚህ እንግዲህ ኸልቆች ወይም አላህ ፍጥራን አላህ Subhanahu Wa Ta'ala የሚታዘዙ አላህ Subhanahu Wa Ta'ala ደግሞ የማይታዘዙ ይኖሯቸዋል ከውስጣቸው ማለት ነው። እንግዲህ አላህን የታዘዙ አሉ። አላህን የታዘዙት ጥሩ ቦታ ላይ ይደርሳሉ። አላህን ያልታዘዙት ደግሞ ያው የተዘጋጀላቸው ቅጣት አለ ማለት ነው። እነዚህ ፍጥሮች እንግዲህ እነዚህ ፍጥሮች ከተፈጠሩ ከ2000 ዓመት በኋላ ነው የሰው ልጅ ደግሞ የተፈጠረው ማለት ነው። እንግዲህ በዚህ መካከል የሰው ልጅ እና በጅኖች መካከል በርካታ ዓመታቶችን ካለፈ በኋላ ነው እና የሰው ልጅ በሚፈጠርበት ጊዜ ከመፈጠሩ በፊት መላእክቶች ጋር ሆኖ አላህ Subhanahu Wa Ta'ala ኢኒ ጃኢሉን ፊል አርዲ ኸሊፋ ብሎ ተናግሯል። ሰዎች ሳይፈጠሩ ማለት ነው። መላእክቶችን ከመላእክቶች ጋር ሆኖ አላህ ለመላእክቶች አነግሯቸዋል። ኢኒ ጃኢሉን ፊል አርዲ ኸሊፋ። ይሄን ሲነግራቸው አላህ ለነሱ ሪፖርት ማቅረብ የለበትም ወይም ደግሞ ከምንም አንፃር አይደለም፣ ያው ከመንገር አንፃር ነው እንዲያውቁት ለማድረግ ነው እንጂ አላህ Subhanahu Wa Ta'ala ምክር ፈልጎ ወይም አስተያየት እንዲሰጡት አይደለም። ግን አላህ Subhanahu Wa Ta'ala ይሄ በሱና በመላእክቶች መካከል የተደረገውን ለኛ ብዙ የሚያስተምረን ነገር ስላለ ያን ለማድረግ አላህ Subhanahu Wa Ta'ala ኢኒ ጃኢሉን ፊል አርዲ ኸሊፋ አላቸው። እኔ በምድር ላይ ምትክን ማድረግ እፈልጋለሁኝ አላቸው። በምድር ላይ ምትክን ማድረግ እፈልጋለሁ ሲላቸው መላእክቶች ከነበራቸው ካሁን በፊት ከአላህ ከነገራቸው ካሁን በፊት ከተጨባጩ ካዩት አንፃር ውስጣቸው የተሰማቸውን ነገር ለአላህ ገለጹ። አተጃሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማአ ወነሕኑ ኑሰቢሑ ቢሐምዲከ ወኑቀዲሱ ለክ ቃለ ኢኒ አዕለሙ ማ ላ ተዕለሙን። አላህ Subhanahu Wa Ta'ala እንትን ሰጣቸው። ይሄ የነሱ አገላለጽ ነበር መጀመሪያ ላይ በምድር ላይ ምድርን የሚበክል የሚያውክ ደሞችን የሚያፈሰውን ልትፈጥር ብለው እነሱ የተሰማቸውን ነገር ገለጹ። ያው በአላህና በመላእክቶች መካከል የተደረገው ምክክር ወይም ውይይት ሊባል አይችልም። ምክንያቱም መላእክቶች የታዘዙትን የሚታዘዙ የተከለከሉትን የሚከለከሉ ትእዛዝ ተቀባይና ክልክላትን የሚከለከሉ ፍጥሮች ስለሆኑ እነሱ አላህን የሚቃወሙበት ወይም ደግሞ የአላህን ቃል ታቂብ የሚያደርጉበት ምንም ማዕረግ የላቸውምና ግን አላህ Subhanahu Wa Ta'ala ያው ያቀረበውን ነገር እነሱ የተሰማቸውን ነገር ገለጹ። ይህን ያደረጉት ለኢስቲፍሳር ወይም ማብራሪያ ለመጠየቅ አላህ በደንብ እንዲረዱት ለማድረግ ነው። አላህ Subhanahu Wa Ta'ala ይህንን በሚጠይቁበት ጊዜ በምድር ላይ የሚያውከን በምድር ላይ ደግሞ ደሞች የሚያፈሱትን ተፈጥራለህን ብለው ባሉት ጊዜ ኢኒ አዕለሙ ማ ላ ተዕለሙን እኔ እናንተ የማትረዱትን ወይም የማታውቁትን አውቃለሁኝ ብሎ መለሰላቸው አላህ Subhanahu Wa Ta'ala። እነሱ እንዴት ገና ለሚፈጠር ፍጡር ያላዩትን ፍጡር ደም የሚያፈስና ምድርን የሚያውክ ብለው እንዴት ገለጹ ቢባል ከዛ በፊት አላህ የነገራቸው በምድር ላይ ያዩት ነገሮች ይኖራቸዋል ማለት ነው። ማለት ይሄ ሊያስብላቸው የቻለ ምክንያቱም አላህ ይሄንን ነገር መቼ አያችሁ ወይንም ደግሞ እንዴት ተረዳችሁ ብሎ ስላልጠየቃቸው ያወቁትና የተረዱት ነገር ነበራቸው ማለት ነው። ስለዚህ በዛ መልኩ አላህ ኢኒ አዕለሙ ማ ላ ተዕለሙን ብሎ ነገራቸው ማለት ነው አላህ Subhanahu Wa Ta'ala። ስለዚህ በዚህ ይህን በተባለው
መሰረት ነው። አላህ ሱብሓነሁ ወተዓላ እንግዲህ በምድር ላይ የሰው ልጅን የፈጠረው ማለት ነው። የሰው ልጅን እንዲፈጠር ከመላእክቶች ጋር ያወራው እንግዲህ በምድር ላይ የሚለው ነገር እዚህ ጋር ሊረሳ አይገባም። የሰው ልጅ የትክክለኛ መኖሪያ የመጀመሪያውኑ ተዘጋጅቶ የተፈጠረው ምድር ነው ማለት ነው። አላህ ምድርና ሰማይን ሲፈጠር ያው የሰው ልጅ ይኖርበታል ተብሎ የተፈጠረ ቦታ ነው ማለት ነው። ምንም እንኳን ከሰው ልጅ በፊት ጅኖች ኖረውበታል ቢባልም የሰው ልጅ ትክክለኛ የምድር ትክክለኛ መኖሪያ ግን ነዋሪ ግን የሰው ልጅ ነው ማለት ነው። እንግዲህ የሰው ልጅ በምድር ከመፈጠሩ በፊት ጅኖች ነበሩ። እነዚህ ጅኖች ጋር ነው እንግዲህ አብሮ የሚኖረው ማለት ነው። ለወደፊትም በፊትም እንደነበሩት ሁሉ ቀድመውት እንደተፈጠሩ ሁሉ ማለት ነው። ኢንሻአላህ ይህንን እንደዚህ ከተረዳን ዘንዳ የአደምን አፈጣጠር በሚቀጥለው የአደምን አፈጣጠር በሚቀጥለው ፕሮግራም ለማየት ሞክራለን። ለዛሬ ያለን ሐለቃ እስከ እዚህ ድረስ ያቆማል። ጀዛኩሙላሁል ኸይር ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።